የአቶ አመን ውሳኔ እናቱንም አስደንግጠዋት ነበርና እኔ ያወደድኩትና አሁን ላይ ምርጫ ያደረግኳት ጄሪ ነው ካለ በኋላ በጣም ደንግጣለች። በዚህን ጊዜ ግን ለማስቆም ብትሞክርም ምንም የሚቀየር ነገር የለምና ምርጫዬን አውቄያለሁ በማለት ነበር የተናገረው። የአመን አክስት አሁን ላይ አላማዋን ለማሳካት ደርሳለች ማለት ነው። አላማዋን ከግብ ለማድረስ ይበልጥ ደግሞ ጄሪንም እየተወተቻት ትገኛለች። አሁን ላይ ከባልሽ ጋር መሆን አለብሽ እና ደግሞ ወደ ባልሽም በፍጥነት መቅረብ አለብሽ በማለት ጄሪ ይበልጥ ከአመን ጋር እንድትቀራረብ እያደረገች ትገኛለች። አሁን ላይ ግን በምርጫ መሀል ከተናገረ በኋላ ጸጸት ውስጥ ገብተዋል አቶ አመን። ይበልጥ ደግሞ የጄሪ ሁኔታ ይበልጥ ቤሊንም ሁኔታ አስጨንቆታል። ቤሊንም ጄሪ መርጫለሁ ካለ በኋላ በፍጥነት ትታቸው ነበር ወደ ክፍል ሄደችው። ሲፈንን ተከታትላቸው ከሄደች በኋላ ከእሷ መረጃ ለማወቅ ሞክራ ነበረ። ከኔ የምታውቂው ወይም የምትሰሚው መረጃ ምንም የለምና ስለዚህ ስለ ራስሽ አስቢ በማለት ቤሊንም ሲፈንን ትታት ትሄዳለች ማለት ነው። አሁን ላይ ጄሪና የአመን አክስት በጣም ደስተኛ ሆነው ነበርና አሁን ላይ አግኝቼሻለሁ እያለች የአመን አክስት ለእናቱ በጣም ስትደግስላት ነበረ። እናቱ ግን ማንነሽ የደፈርሽኝ? ከዚህ ሁላችሁም የትኞቻችሁ ናችሁ እኔን ልትደፍሩኝ የቻላችሁት? በማለት እሷ በጣም ተጨንቃ ከራሷ ጋር ስታወራ ነበረ። የአመን እናት አሁን ላይ የደበቀችው የዘመናት ሚስጥሯ በዶክመንት እሷ ኮሜዲኗ ውስጥ አስቀምጣው ነበረ። ያንን ነገር ግን አክስቱ ቀድማ አይተዋለችና ይበልጥ ይሄንን ነገር ደግሞ አሳልፋ ለመስጠት ነበረ ቤቱንም ሰላም ለማሳጠት የሞከረችው። ግን ደግሞ ይበልጥ ወደ እሷ ገብተዋል ማለት ነው። ይህንን እውነት ታወቀብኝ፣ መረጋጋትም አለብኝ እያለች የአመን እናት ከራሷ ጋር ለመረጋጋት ወስናለች። አክስቱ ግን ይህንን ነገር ሁሉ የአመን አክስት ከመጀመሪያም ጀምሮ ስትመጣ እናቱ ግን በጣም ደስተኛ አልነበረችም። ከየት መጣሽ? አፈር ልሰሽ ተነስተሽ መጥተሻል እንዴ? በማለት እሷም በጣም ውስጧ ተጨንቆ ነበርና አክስቷ የአመን አክስት በመምጣቷ ደስተኛ ቢሆንም የመጣችበትንም ግን አላማዋን አላወቅም ነበረ። ይበልጥ ግን እንዴት እንደመጣችም ጠይቋት ነበርና አሁን ላይ ትዳር ፍለጋ እንደነበርና በዛ በተለጠፈው አድራሻ ምክንያት አመንም አግኝታ እንደመጣች ነበረ አክስቱም የተናገረችው። አሁን ላይ ቤሊን ምርጫውን ካለቀ በኋላ ወደ መጣውበት መሄድ አለብኝ ብላለች። ይሄ ነገር ግን በጭራሽ አስደንግጦት ነበረ አቶ አመኑ። ከዚህ ቀጥላ ደግሞ እናቱ ወይዘሪት ቤሊን ከዚህ በኋላ ይህንን አይነት ንግግር እንዳትናገሪና እዚህ ቤትም እንድትገቡ ያደረኩት እኔ ነኝና እንድትሄዱን ከፈለኩኝ እኔ ነኝ የምናገረው፣ ስለዚህ በቃ ስለ እኔ እናገራለሁ ብላለች። ምርጫው እኮ ስላለቀ ብዬ ነው ብላ ብትልም ይሄ ነገር በጭራሽ ያልኩሽን ሰምተሽኛል በማለት እንድትቆርጥ ተነግራታለች ማለት ነው። አሁን ላይ ያንን ዶክመንት ያነሳ ሰው ለመጠየቅ ምንም እንኳን ድፍረት ባይኖራትም እናቱ ግን አንድ በአንድ ለስራ እየሰራችና ለወይዘሪ ዛህራ ወደ ክፍሌ ገብተሻል ወይ? ክፍሌ አጽድተሽ ነበር ወይ ብላት ነበረ። በዚህን ሰዓት ግን አይ አላጸዳሁም፣ ግን ገብቼ ያጸዳልሻለሁ ይቅርታ እያለች ነበረ። ወይዘሪ ዛራ ግን ያሰበችው ክፍሉ ስላላጸዳች የተቀየመቻት መስሏት ነበረ። ግን ደግሞ እሷ በእንደዛ አይነት አልነበረም። ዶክመንቱ ወስዳ እዛ ውስጥ ገብታ ያነሳችው ወይንም ማን ነው ደፈረኝ የሚለውን አስጨንቋት ነበርና ወይዘሪት ቤሊንም ትጠይቃታለች። ወደ ክፍሌ ገብተሽ ነበር እንዴ ብትላትም እኔ ወደ አንቺ ክፍል አልገባሁም ነበረ ትላታለች። ሁሉንም ሰው ጥያቄ አንድ በአንድ ጠይቃ ነበረ። ልጇንም ሳይቀር ልጄ ወደ ክፍሌ ላይ ያነሳው ነገር አለው ብላ ብትጠይቀውም እሱም ምንም አይነት ነገር እንዳላነሳ ይነግራታል። በዚህን ሰዓት እነሱም በተለይ ሲፈንም ይሄ ነገር ለማጥመድ ሞክራ ስለነበረ ለትንሽ አምልጠሽኛል እያለች ነበረ። በዚህን ሰዓት ግን ሰር የውልሽ የወንድሜ ሚስት ደርሽ እኔ እኮ ነቅቼብሻለሁ በማለት አክስቱ የአመንም በጣም ደስተኛ እንደሆነችና ሁሉንም እንዳወቀች እና ደግሞ ይህኔ ለዘመናት የደበቅሽውን ሚስጥርሽን ልጅሽንም አሁን ላይ ልትናገሪ አቅም አጣሽ ወይ እያለች በጣም ደስተኛ እንደሆነ ስትናገርባት ነበረ።
ይበልጥ ደግሞ ማናችሁ ናችሁ የኔ ቤት የደፈራችሁ? ማናችሁ ሚስጥሬን ለማውጣት እየሞከራችሁ ያላችሁት? በማለት የአመን እናትም በጣም ተናዳ ነበር ነው። በዚህ መሀል ግን አሁን ላይ ጄሪ በጣም ደስተኛ ሆናና ከአመን ጋር የበለጠ ለመቀራረብ ሞክራለች። የአመን አክስት እንዴት ነበረ አዳራችሁ? ታዲያ ፍቅራችሁ እንዴት ነበር የመጀመሪያው ምሽት? እያለቻት ነበረ። አሁን ላይ አመን ምንም አይነት ነገር ማድረግ እንደማይፈልግ ከመጋባታችን በፊት ብላ ትነግራታለች። ታዲያ ዝም ብለሽ ነዋ በምኞት ነው አብረን ያደር ነው በኛ እያለች ስትቀልድባት ነበረ። በዚህን ሰዓት አሁን ላይ ማድረግ ያለብሽንም ነገር ከሱ መቅረብ አለብሽ፣ መራቂ የለብሽም እና ይበልጥ ደግሞ ለሴቶቹ ማሳመን አለብን እያለች ነበረ ጄሪም። አዎ እናንተ አብራችሁ እንዳደራችሁ እንዲያምኑና ተስፋ እንዲቆርጡ ማድረግ አለብሽ ብላታለች ሲፈን እናቱም አክስቱም ማለት ነው። በዚህን ሰዓት ግን ጄሪ ሁሉንም ሰባስባ ማለት ነው ይሄ ነገር እንዲያልቅ ማድረግ እናንተ ምናልባት በምርጫው ደስተኛ አልሆናችሁም ይመስለኛል፣ ግን ደግሞ ሁለቱ አብረው አድረዋል በማለት የአመን አክስት ሁላቸውም ተስፋ እንዲቆርጡ ታደርጋለች። በዚህን ሰዓት ቤሊን በጣም ልቧ ይሰበራል። በጣም ደንግጣ ነበርና ይሄ ነገር እንዴት ሊሆን ይችላል በማለት ከራሷ ጋር በጣም ጥያቄ ውስጥ ትገባለች። አመን ግን በዚህን ጊዜ በጣም ጄሪን ከእሷ ጋር ምንም እንዳላደረገ ምንም እንኳን እሱ ትክክል ቢሆንም ይበልጥ ግን ጄሪና የአመን አክስት ሁለቱንም ተስፋ እንዲቆርጡ እያደረጉ ይገኛሉ። በዚህ ሁሉ ምርጫ ደስተኛ ያልሆነችው እናት የሁለቱንም ነገር ለማቋጨት አንቺ ወደ መጣሽበት እንድትሄጂ አደርጋለሁ፣ አሁን ላይ ይህንን ያለኝንም አማራጭ ነው በማለት ነበረ እናቱም አክስቱን ከዚህ እንድትወጣ ለማድረግ እየሞከረች ያለችው። አመን ግን አሁን ላይ የቤሊንም ልብ እንደሰበረ ተሰምቶታል። ቤሊን ግን በጣም ውስጧ ተጎድተዋል ማለት ነው።